ከማጋፋት በእምነት መንካት። 12 ዓመት ሙሉ ደም የፈሰሳት ሴት ታሪክ። አንድ ቀን ሳይሆን ለአንድ ወርም አይደለም፣ ሙሉ 12 ዓመታት። 12 ዓመት ረጅም ዓመታትን በህመም በስቃይና በለቅሶ መኖር ምን ማለት እንደሆነ አስበውት ያውቃሉ? ይህች ሴት በየቀኑ በሰውነቷ የሚፈሰው ደም ሕይወቷን ቀስ በቀስ እየመጠጣት የሥጋ ቁስል ብቻ ሳይሆን የነፍስ ስብራት ሆኖባት ነበር የኖረችው። በወቅቱ በነበረው ባህልና ሕግ መሠረት ደም የሚፈሳት ሴት እርኩስ ተብላ ትፈረጃለች። ይህም ማለት ማንም አይነካትም፣ ከማንም ጋር አትቀመጥም፣ አልፎ ተርፎም ከምትወዳቸው ቤተሰቦቿ ከማህበረሰቡ ተገላለች። ተነጥላና ተንቃ እንድትኖር ተፈርዶባትም ነበር። ሰው ሲያያት ይሸሻል፣ ዘመድ ፊቱን ያዞርባታል። ብቸኝነትና ተስፋ መቁረጥ የዕለት ተዕለት ምግቧ ነበሩ። ይህን መርገምት የሚመስል ሕይወት ለመቀየርና ከዚህ ደዌ ለመላቀቅ ያልረገጠችው የባለ መድኃኒት ደጃፍ፣ ያልቀመሰችው የእጽዋትና የባህል መድኃኒት አልነበረም። ያላትን ጥሪት በሙሉ የመጨረሻዋን ሳንቲም ጭምር ለባለ መድኃኒቶች ከፈለች። ነገር ግን ህመሟ እየባሰባትና እየጠናከረባት ሄደ እንጂ ምንም መፍትሄ አላገኘችም። ገንዘቧ አልቋል፣ አቅሟ ተዳክሟል፣ ተስፋዋ ሙሉ በሙሉ ጨልሟል። ከእንግዲህ ይበቃኛል፣ ሞቴን እጠብቃለሁ ብላ እጆቿን አጣጥፋ በተቀመጠችበት በዛ አስፈሪ የጨለማ ዘመን ግን አንድ ድንቅ ዝና ጆሮዋ ላይ ደረሰ። ስለ ናዝሬቱ ኢየሱስ ዝና ሰማች። ዕውሮች የሚያዩበት፣ አንካሶች የሚዘሉበት፣ ሙታን የሚነሱበት ያ የፈውስና የፍቅር ጌታ በእርሷ መንደር እያለፈ እንደሆነ አወቀች። በዛ ቅጽበት በውስጧ የነበረው ፍርሃትና ተስፋ መቁረጥ በታላቅ እምነት ተተካ። ሕጉ እርኩስ ነሽ፣ ሰውን አትንኪ ቢላትም እርሷ ግን በልቧ እንዲህ አለች፣ ብቻ ልብሱን እንኳ ብነካ እድናለሁ። ሰዎች እየተጋፋች በጭንቀትና በጠበበ መንገድ ውስጥ አልፋ የመጨረሻ አቅሟን አሰባስባ የጌታን የልብሱን ጫፍ ነካቸው። በዛው ቅጽበት ከ12 ዓመት በላይ ሲያሰቃያት የነበረው የደሟ ምንጭ ቆመ። እምነቷ ከማህበራዊ መገለል፣ ከስቃይና ከበሽታ ነፃ ወጣት። ጌታም ዞር ብሎ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። ዛሬ የእያንዳንዳችን ችግር ምን ይሆን? ምናልባት እንደዚህ ሴት ተስፋ ቆርጠን በሆነ የህይወት ጨለማ ውስጥ እየኖርን ይሆን? በሰዎች ተክደን መፍትሄ አጠንስ ሲሆን? ዛሬ ይህንን እምነት ቀስቃሽና እውነተኛ ታሪክ ሙሉውን ይዘንላችሁ ቀርበናል። እስከ መጨረሻው ከተከታተላችሁ በኋላ በሕይወታችሁ ላይ ተስፋ የምታደርጉት አዲስ ጉልበት ታገኛላችሁ። ውድ የሀሳብ ቲዩብ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይህንን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የአገልግሎት ዘመን ከተፈጸሙ አስደናቂ የፈውስ ተአምራቶች ውስጥ አንዱ የሆነውን 12 ዓመት ሙሉ ደም የፈሰሳትን ሴት ታሪክ ወደ እናንተ ይዘን መጥተናል። ይህንን ታሪክ እስከ መጨረሻው እያደመጣችሁና እየተማራችሁ አብራችሁን እንድትቆዩ በፍቅር እንጋብዛለን። ቪዲዮውን ላይክ በማድረግ ጀምሩ። ለሌሎችም እምነት እንዲሆን ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። አሁን በቀጥታ ወደ ሙሉ ታሪኩ እንለፍ። የዛሬ ታሪካችን የሚገኘው በሉቃስ ወንጌል ምዕራፍ 8 ቁጥር 43 ጀምሮ ነው። በቁጥር 43 ላይ እንደዚህ በማለት ይጀምራል። 12 ዓመት ደም ሲፈሳት የኖረች አንዲት ሴት ነበረች። ያላትን ሁሉ ለባለ መድኃኒቶች ጨርሳ ሊፈውሳት የቻለ ማንም አልነበረም። እርሷም ከበስተኋላው ተጠግታ የልብሱን ጫፍ ነካች። ይፈስስ የነበረው ደሟም ወዲያውኑ ቆመ በማለት የእግዚአብሔር ቃል ይነግረናል። ይህ ታሪክ ለ12 ዓመታት ያህል በደም መፍሰስ በሽታ ስትሰቃይ የነበረችውን ገንዘቧን ሁሉ ለሕክምና ጨርሳ ተስፋ የቆረጠችውን ሴት እምነትና ያገኘችውን ፈውስ የሚተርክ የእግዚአብሔር ቃል እውነት ነው። በዚህ መጽሐፍ ቅዱስ ክፍል ውስጥ የምንመለከተው ዋና ሐሳብ አለ። የመጀመሪያው
ማህበራዊና ሃይማኖታዊ መገለል እንደደረሰባት እናገኛለን። በነበረው የሙሴ ሕግ መሰረት የደም መፍሰስ ያላት ሴት እንደ እርኩስ ትቆጠር እንደነበረ በዘሌዋውያን ምዕራፍ 15 በቁጥር 25 ላይ ማንበብ እንችላለን። ሕጉ እንደሚናገረው ከሆነ የነካችው ሰው ወይም ቁሳቁስ ሁሉ የረከሰ ስለሚሆን ማህበረሰቡ ያገለላት ነበር። ወደ እግዚአብሔር መቅደስም መግባት አትችልም ነበር። አስቡት፣ ይህች ሴት ለ12 ዓመት ሙሉ ከማህበረሰቡ ተገልላ የኖረች ነች። እንዲሁም ወደ ቤተ መቅደስ ሂዳ አምልኮ ፈጽማ አታውቅም። ሁለተኛው የምንመለከተው የልብሱን ጫፍ ምስጢር እናገኛለን። አይሁዳውያን በልብሳቸው ጫፍ ላይ የእግዚአብሔርን ትእዛዝ የሚያስታውስ ዘርፍ ያደርጉ ነበር። በዘኍልቍ መጽሐፍ ምዕራፍ 15 ከቁጥር 37 እስከ 40 ላይ ማየት እንችላለን። ሴትዮዋ የኢየሱስን የልብሱን ጫፍ ለመንካት ስትፈልግ እርሱ የእግዚአብሔርን ቃልና ሥልጣን የተሸከመ መሆኑን ሙሉ በሙሉ አምና ነበር። ሌላኛው ፈጣን ፈውስ እንመለከታለን። ሕጉ ሴትዮዋ ሰውን ብትነካ ታረክሳለች ቢልም እርሷ ግን በነካችው ጊዜ እሷ አላረከሰችውም። ይልቁኑ ከእርሱ በወጣው ኃይል የእሷ ሕመም ወዲያውኑ ቆመ። የኢየሱስ ቅድስናና ኃይል ከሕጉ በላይ መሆኑን በዚህ ክፍል ላይ ማወቅ እንችላለን። ከዚህ ክፍል ውስጥ እኛ በዚህ ዘመን የምንኖር ክርስቲያኖች ምን እንማራለን? ይህ ታሪክ ዛሬ በ21ኛው ክፍለ ዘመን ለምንኖር ክርስቲያኖች በርካታ ታላላቅ ትምህርቶችን ያስተምረናል። ከነዚህም ውስጥ የመጀመሪያው የእምነት በተግባር መገለጥ ወይም አክቲቭ ፌዝ የምንለውን እንማራለን። ሴትዮዋ በልቧ ማመን ብቻ ሳይሆን በሰዎች መካከል ተጋፍታ አልፋ ኢየሱስን እስከ መንካት ደርሳለች። እምነታችን በጭንቅላታችን ውስጥ ያለው ዕውቀት ብቻ ሳይሆን በተግባርና በውሳኔ የሚገለጥ መሆን አለበት። ወደ ኢየሱስ ለመቅረብ የሚያስገድዱን ማህበራዊ ጫናዎች፣ ፍርሃቶችና የሰዎችን ወሬ ጥሰን ማለፍ ይጠበቅብናል። ሌላኛው ኢየሱስን በሕዝብ መሃል ከመጋፋት ይልቅ በእምነት መንካት እንዳለብን ከዚህ ክፍል ላይ እንማራለን። በዚያ ቦታ ላይ ብዙ ሕዝብ ኢየሱስን ያጨናንቁትና ይጋፉት ነበር። ነገር ግን ፈውስ ያገኘችው በእምነት የዳሰሰችው እርሷ ብቻ ነች። ዛሬም ብዙ ሰው ወደ ቤተ ክርስቲያን ይመላለሳል፣ የክርስትናን ባህል ይከተላል ወይም ኢየሱስን ይጋፋል። ነገር ግን የሕይወትን ለውጥና ተአምር የሚያገኝ በግል ፍላጎትና በእውነተኛ እምነት ወደ እርሱ የሚቀርብ ወይም የሚዳስሰው ሰው ብቻ ነው። እኛስ ኢየሱስን እየተጋፋን ነው ወይስ በእምነት እየዳሰስ ነው? ሌላኛው ከተስፋ መቁረጥ በላይ የሆነን ተስፋ እንመለከታለን። ሴትዮዋ ለ12 ዓመታት ስትሰቃይ ያላትን ሁሉ ስታጣና በሰው ዘንድ ተስፋ ስትቆርጥ ኖራለች። ነገር ግን ወደ ኢየሱስ ስትመጣ ዘላለማዊ መፍትሄ አገኘች። በሕይወታችን ውስጥ ለረጅም ጊዜ የቆዩ በሰው ኃይልና በገንዘብ ልንፈታቸው የማንችላቸው ችግሮች ማለትም የኃጢአት ልምምድ፣ የልብ ስብራት፣ የሕይወት ቀውስ ሊኖሩ ይችላል። የሰውና የዓለም መፍትሄ ቢያልቅም የኢየሱስ ኃይል ግን መቼም አያልቅም። እንዲሁም ኢየሱስ ሙሉ ማንነታችንን ይፈውሳል የሚል ትምህርት እናገኛለን። ሴትዮዋ ተደብቃ ፈውሷን ብቻ ይዛ መሄድ ፈልጋ ነበር። ነገር ግን ኢየሱስ አስቆማትና ማንነቷን እንድትመሰክር አደረገ። ይህንን ያደረገው ሊያሳፍራት ሳይሆን ልጄ ሆይ ብሎ በመጥራት ማህበራዊ ክብሯንና ሰላሟን ሊመልስላት ጭምር ነበር። ጌታ እኛን በሚስጥር መፈወስ ብቻ ሳይሆን በሰዎች ፊት ምስክሮች እንድንሆን ይፈልጋል። እርሱ ስጋችንን ብቻ ሳይሆን ነፍሳችንን፣ ስሜታችንንና ማህበራዊ ሕይወታችንን ጭምር ሙሉ በሙሉ የሚፈውስ አምላክ ነው። በአጠቃላይ ዛሬ ለኛ የሚነግረን ምን ያህል የራቀ የተገለልን ወይም ተስፋ የቆረጥ ምንሆን በእምነት ወደ ኢየሱስ ስንቀርብ እርሱ እኛን ለመንካትና ሕይወታችንን ለመለወጥ ሁል ጊዜ ዝግጁ መሆኑን እንማራለን። በዚሁ ክፍል ላይ በቁጥር 45 ኢየሱስ የነካኝ ማን ነው አለ። ሁሉም መንካታቸውን በካዱ ጊዜ ጴጥሮስ ጌታ ሆይ ሕዝቡ ሁሉ ከቦህ በግፊያ እያጨናነቀህ ነው አለው። ኢየሱስ ግን አንድ ሰው ነክቶኛል፣ ኃይል ከኔ እንደወጣ አውቃለሁና አለ። ሴትዮዋም ሳትታወቅ መሄድ እንዳልቻለች በተረዳች ጊዜ እየተንቀጠቀጠች መጣ፣ በፊቱ ተደፋች።
ለምን እንደነካችውና እንዴት ወዲያውኑ እንደተፈወሰች በሕዝቡ ሁሉ ፊት ተናገረች። እርሱም ልጄ ሆይ እምነትሽ ፈውሶሻል፣ በሰላም ሂጂ አላት በማለት ይናገራል። ይህ ክፍል በክርስቲያናዊ ሕይወታችን ውስጥ ትልቅ የሆነ ትርጉምና መልእክት ያዘለ ክፍል ነው። በዚህ ክፍል ላይ የተከናወኑ ሁነቶችን እንመልከት። የመጀመሪያው የሕዝቡ ማጨናነቅና የሴትዮዋን መዳሰስ እናገኛለን። ጴጥሮስና ደቀ መዛሙርቱ የኢየሱስን ጥያቄ የወቀሱት በምክንያት ነበር። ምክንያቱም እጅግ ብዙ ሕዝብ ኢየሱስን ከፊትና ከኋላ ከበውት ያጋፉትና ያጨናንቁት ነበር። ነገር ግን በእነዚያ ሁሉ ሰዎች መገፋፋትና በሴትዮዋ ዳሰሳ መካከል ትልቅ ልዩነት ነበር። ሌላኛው የእምነት መዳሰስ ወይም በእምነት መንካትን እናገኛለን። ሕዝቡ ኢየሱስን ይነኩት የነበረው በግርድፍ በድንገትና ያለምንም ልዩ ዓላማ ወይም በመጋፋት ነበር። ይህች ሴት ግን የዳሰሰችው በልዩ እምነትና ተስፋ ነበር። ኢየሱስም የጠየቀው ማን ገፋኝ ብሎ ሳይሆን ማን በልዩ ዓላማና በእምነት ዳሰሰኝ ብሎ ነበር የጠየቀው። በእምነት የነካችው ፈውስ በመጠባበቅ ስለነበር ከእርሱ ኃይል ወጥቶ ፈውሷታል። ይህ ታሪክ ዛሬ በ21ኛው ክፍለ ዘመን ለምንኖር ክርስቲያኖች እጅግ ወሳኝ የሆኑ 3 ትምህርቶችን ያስተምረናል። ከነዚህም ውስጥ የመጀመሪያው ማጋፋትና መዳሰስ ይለያያሉ። ዛሬ በቤተ ክርስቲያን ውስጥ በጉባኤ በዝማሬና በጸሎት በዚህ ሕይወት ውስጥ የሚያጋፉት ማለትም ኢየሱስን ከበው ያሉ ብዙ ናቸው። በልማድ ወደ ቤተ ክርስቲያን መሄድ፣ መዘመር ወይም ሃይማኖታዊ ሥርዓትን መፈጸም ማጋፋት ሊሆን ይችላል። በልማድ መከተል ሳይሆን ልባችንን ሰጠን በእምነት የምንዳስስ እውነተኛ ግንኙነት ነው። ዛሬ ራሳችንን መጠየቅ አለብን። ጌታን እያጋፋነው ነው ወይስ በእምነት እየዳሰስ ነው የሚለውን ጥያቄ ለራሳችን መጠየቅ እና መመለስ አለብን። ሌላኛው እምነት ከብዙሃኑ መካከል ይለየናል። በዛ ስፍራ በሺዎች የሚቆጠሩ ሰዎች ነበሩ። ነገር ግን የጌታን ትኩረት የሳበችውና ተአምር የተቀበለችው ያቺ አንዲት ደካማ ሴት ነበረች። እግዚአብሔር እኛን የሚያየን በጅምላ ሳይሆን በተናጠል ወይም በግል ያለንን እምነት ነው። በዙሪያችን ያሉ ሰዎች ሁሉ እምነት የሌላቸው ወይም በልማድ የሚኖሩ ቢሆኑ እንኳ እኛ በእውነተኛ እምነት ወደ ጌታ ከቀረብን እርሱ ይሰማናል። በብዙሃኑ መካከል መሸሸግ አይቻልም። እውነተኛ እምነት ሁል ጊዜ ከጌታ ዘንድ ምላሽ ያገኛል። ሌላኛው ጌታ ለግል ሕይወታችን ግድ እንደሚለው እንማራለን። ኢየሱስ ሴትዮዋን የፈለጋት ሊወቅሳት ሳይሆን የእምነቷን ምስክርነት ለሌሎች ለማሳየትና ሙሉ ሰላም ወይም ስጋዊ መንፈሳዊም ፈውስን ሊሰጣት ነበር። እርሷ በስውር ፈውስ ፈልጋ ነበር፣ እርሱ ግን በግልጽ ባረካት። ጌታ በሥራ የተጠመደ ወይም የብዙዎች አምላክ ብቻ አይደለም። ለኔና ለናንተ ለእያንዳንዳችን የግል ሕይወት ስብራትና ፍላጎት ትኩረት የሚሰጥ አፍቃሪ አምላክ እንጂ። በዚህ ክፍል ላይ ዛሬም ቢሆን ከሃይማኖታዊ ልማድ ወይም ማጋፋት ወጥተን በግል እምነትና በጸሎት ጌታን ወደ መዳሰስ እንድንመጣ ጥሪ ያስተላልፍልናል። እናም ወዳጆቼ ታሪኩ በዚህ አላበቃም። ለ12 ዓመታት ሙሉ በሰው ተለይታ ተስፋ ቆርጣ የሀብቷን መጨረሻና የሕመሟን ጽናት አይታ የነበረችው ያቺ ሴት በአንድ ቅጽበት ሁሉን ነገር ቀየረችው። የኢየሱስን ልብስ ጫፍ ብቻ ነክታ ወደ ኋላ ለማፈግፈግ ስትሞክር ግን ኢየሱስ ዝም ብሎ እንዲያልፍ አልፈቀደም። ዘወር አለና ጠየቀ፣ የነካኝ ማን ነው? ኢየሱስ ይህንን የጠየቀው ስሟ ጠፍቶት ወይም ማን እንደነካው ሳያውቅ ቀርቶ አልነበረም። ይልቁኑ በድብቅ የመጣችውን ሴት በአደባባይ ሊያከብራት፣ የማትረባ ተብላ የተገለለችውን ሴት ልጄ ሆይ ብሎ ስም ሊሰጣት ስለፈለገ እንጂ። እርሷ የተፈወሰችው በሽቷን ብቻ አልነበረም። ማህበራዊ ክብሯ፣ ሰብአዊነቷና የቆሰለችው ነፍሷ ጭምር ተፈውሳ ነበር እንጂ። በፍርሃትና በመንቀጥቀጥ በፊት ተደፍታ እውነቱን ሁሉ ስትናገር ጌታ አጽናናት። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከደዌም ተፈወሽ በማለት። ይህች ሴት ወደ ኢየሱስ የመጣችው በበሽታ ተይዛ ነበር።
የተመለሰችው ግን በሰላም በክብርና በነጻነት ነው። ይህ ከ2000 ዓመታት በፊት የተፈጸመ ታሪክ ብቻ አይደለም። ዛሬ በዚህ ዘመን ለምንኖር ለኛ ለክርስቲያኖች ታላላቅ ትምህርቶች እናገኝበታለን። በታሪኩ ላይ እንደምናየው በወቅቱ ብዙ ሕዝብ ኢየሱስን ያጨናንቀውና ይጋፋው ነበር። ነገር ግን ተአምራት የተቀበለው ሁሉም ሰው ሳይሆን በእምነት የነካችው ያቺ ሴት አንዷ ምስኪኗ ነበረች። ወደ ቤተ ክርስቲያን ስንመላለስ ዝማሬዎችን ስንዘምር ወይም በክርስቲያናዊ ድባብ ውስጥ ስንኖር ብቻ ሳይሆን ከጌታ ጋር የምናደርገው የግልና የእምነት ግንኙነት ነው ሕይወታችንን የሚቀይረው። ኢየሱስን ከሚጋፉት ሳይሆን በእምነት ከሚነኩት እንሆን። ይህች ሴት በዘመኑ በነበረው ሕግ መሠረት እርኩስ ተብላ የተገለለች ማንም ሊነካት የማይፈልግ ነበረች። ነገር ግን በኢየሱስ ፊት ስትቆም ያገኘችው ፍቅርና ልጄ የሚል የክብር ስም ነበር። ዓለም በኃጢአታችን በውድቀታችን ወይም በችግራችን ምክንያት ሊያገለንና ስም ሊያወጣልን ይችላል። ነገር ግን ወደ ኢየሱስ ስንመጣ የትናንት ታሪካችን አይቀጥልም። እርሱ ውርደታችንን በክብር ብቸኝነታችንን በልጅነት ይተካዋል። ሴትየዋ የሕክምናዋንና የገንዘቧን መጨረሻ አይታ ነበር። በሰውኛ መንገድ ምንም ተስፋ አልነበራትም። ነገር ግን የሰው ተስፋ መቁረጥ ለእግዚአብሔር ታምር መጀመሪያ ነው። ዛሬ አንቺን የከበበሽ የ12 ዓመት እልህ አስጨራሽ ችግር ሊሆን ይችላል። የገንዘብ፣ የጤና ወይም የሕይወት ቀውስ ተስፋ አስቆርጦን ሊሆን ይችላል። ነገር ግን ይሄ ታሪክ የሚነግረን ኢየሱስ ካለ ተስፋ መቁረጥ የመጨረሻ ምዕራፍ አይደለም የሚል ነው። ዛሬም የእምነት እጅህን ዘርግተህ ልብሱን ንካው። እግዚአብሔር አምላክ ካለህበት ነገር ያወጣሃል። ውድ የቻናላችን ተከታታዮች ዛሬ በሕይወታችሁ የከበዳችሁ ሰውን ለመናገር ያፈራችሁትና በውስጣችሁ የሚደማ ምን ጉዳይ አለ? ያቺ ሴት በሰዎች መሃል አልፋ ኢየሱስን እንደነካች እናንተም ዛሬ በጸሎት ወደ እርሱ ቅረቡ። እርሱ ዛሬም አልተቀየረም። ሊፈውሳችሁና በሰላም ሂዱ ሊላችሁ ዝግጁ ነው። የዛሬን እዚህ ላይ አበቃን። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። ጸጋ ይብዛላችሁ።